عما يجب على الصائم الإمساك. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. أما بعد، السلام عليكم ورحمة الله تعالى وبركاته. አንድ ጾመኛ በቀኑ ክፍል ጾሙ እንዳይበላሽበት ከነዚህ ነገራቶች መራቅ አለበት፣ ከነዚህ ነገራቶች መከልከል አለበት ብለን የምንላቸው ነገራቶች ምንድናቸው? يجب عليه الإمساك عن الجماع والاستمناء والاستقاءة والردة وعن دخول عين جوفا إلا ريقه الخالص الطاهر من معدنه. አንድ ጾመኛ በቀኑ ክፍል ማለትም በቀኑ ክፍል ሲባል ትክክለኛው ፈጅር ከመውጣቱ በፊት ቀደም ብሎ ከዛ ጀምሮ ፀሐይ ሙሉ በሙሉ ቅርጿ እስከሚጠፋ ድረስ እስከዛ ወቅት ባለው ድረስ ከነዚህ ነገራቶች መቆጠብ መራቅና መከልከል አለበት፣ ጾሙ እንዳይበላሽበት ማለት ነው። እነዚህ የሚርቃቸው ነገራቶች ምንድናቸው? ጅማዕ ግንኙነት በቀኑ ክፍል ላይ ማድረግ ክልክል ይሆንበታል ማለት ነው። ከግንኙነት መራቅ አለበት ማለት ነው። እንደዚሁም ደግሞ ስቲምና የሚባለው ነገር የዘር ፈሳሽን በእጁ እንዲወጣ ማድረግ ማለት ነው። ለምሳሌ በባለቤቱም ሊሆን ይችላል። በሌላው ጊዜ የሚፈቀድ ከሆነ የሚፈቀድ ነው። ነገር ግን ረመዳን ላይ በሙባሸራህ መልኩ ሚስቱ ጋር ማለት ነው ሙባሸራህ በማድረግ የዘር ፈሳሹ እንዲወጣ ማድረጉ ይሄ ራሱ ክልክል ይሆንበታል ማለት ነው። እንደዚሁም ደግሞ ሊከለከለው ጾሙ እንዳይበላሽበት ከዛ ነገር መራቅ አለበት ከምንላቸው ነገራቶች መካከል ሆን ብሎ እንዲያስታውከው ማድረግ ማለት ነው። በእንጨት በመንካት ሊሆን ይችላል ወይ በጣቱ በመንካት ሊሆን ይችላል። ሆን ብሎ እንዲያስታውከው ካደረገና ካስታወከው ጾሙ ይበላሻል ማለት ነው። ነገር ግን አሸንፎት ከሆነ በህመም ምክንያት የማይችለው ጉዳይ ከሆነ አሸንፎት ከሆነ ይህ ያስታወከው ማለት ነው ከዛ ነገር ምንም ካልዋጠ ከወጣው ነገር ምንም ካልዋጠ ወይም ከምራቁ ጋር ተቀላቅሎበት እስካልወረደ ወይም እስካልዋጠ ወደ ሆዱ እስካልተመለሰ ድረስ ጾሙ አይበላሽበትም ማለት ነው፣ አሸንፎት በህመም ምክንያት ከሆነ። ነገር ግን ሆን ብሎ እንዲወጣ አድርጎት ከሆነ ጾሙን ያበላሽበታል። ሆን ብሎ ከማስታወክ መቆጠብ አለበት ማለት ነው በረመዳን በቀኑ ክፍል ላይ። እንደዚሁም አሁንም ሊርቃቸው ግዴታ ከሚሆኑ ነገራቶች መካከል ሪዳ። ምክንያቱም ሪዳ ከተከሰተበት ጾሙ ትክክል አይሆንለትም። ምክንያቱም ጾም ትክክል የሚሆነው ከሙስሊሞች ነው፣ ተቀባይነት የሚኖረው ከሙስሊሞች ነው። ሪዳ ከተከሰተበት በቀኑ ክፍል ላይ ለምሳሌ ጾሙ ባለበት ወቅት ላይ የሆነ የኩፍር የሆነን እምነት ካመነ ሪዳ ይከሰትበታል፣ ጾሙ ይበላሽበታል ማለት ነው። ስለዚህ ከሪዳ መራቅም ግዴታ ይሆንበታል ማለት ነው። ለጾሙ ብቻ ሳይሆን እስልምናው እንዳይበላሽበት በማንኛውም ወቅት ይሄን ሊጠነቀቀው የሚገባ የሆነ ነገር ነው ማለት ነው። እንደዚሁም ደግሞ መጠን ያለውን ነገር ወደ ሆዱ ከማስገባት ወደ ሆዱ ወይም ደግሞ በቀዳዳዎች ለምሳሌ በጆሮ፣ በአፍንጫ፣ በአፍና በእነዚህ መሰል ቀዳዳዎች ወደ ውስጡ ወደ ሰውነቱ መጠን ያለው ነገር እንዳይገባ መጠንቀቅ አለበት ማለት ነው። መጠን ያለው ነገር ወደ ውስጡ ከገባ ጾሙ ስለሚበላሽበት ማለት ነው። ኢላ ምን ሲቀር ጥርት ያለው ምራቁ ከምንጩ የሚመነጭ የሆነ ንጹህ ምራቁ ከሆነ ግን ቢውጠውም ጾሙ አይበላሽበትም ማለት ነው። ስለዚህ ከነዚህ ነገራቶች እያንዳንዱ ጾመኛ መጠንቀቅና መጠበቅ አለበት ማለት ነው። ጾሙ ትክክል ይሆንለት ዘንድ ጾሙ ተቀባይነት ይኖረው ዘንድ ማለት ነው። አላህ ተዓላ ጾማቸውን ከተቀበላቸው ባሪያዎቹ መካከል አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።